እንደምንከብራችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እንግዲህ ውድ ቤተሰቦች ዛሬ እንደዚህ እምር ብሎብኝ ድምቅ ብዬ አንድ ቦታ ላይ ተገኘ። ብዙ መከራዎች ፊትለፊታችን ቢደቀኑም እነዛን ፈተናዎች ሁልጊዜም ለማለፍ ፈጣሪን ይዘን እየሰራን እየለፋን እየተጋን እንገኛለን። ዛሬ ላይ ደግሞ አንድ ቦታ ላይ ለምንድን ነው እዚህ የመጣሁት የሚለውን ነገር አብረን የምንመለከት ይሆናል። እንደሌላ ጊዜው እንግዲህ የሚለውን ነገር እናንተ አብራችሁ እንድትከታተሉ እፈልጋለሁ። ምክንያቱም እንግዲህ ውድ ቤተሰቦች ሁልጊዜም ከኪሳራ በኋላ ትርፍም እንዳለው ዛሬም እንግዲህ ወደ አዲስ ህይወት ማለት ነው እንግዲህ ይህን ነገር ማብራራላችኋል። ብቻ ብዙ ፈተናዎች ቢኖሩም ብዙ መከራዎች ለፍታችን ቢጋረጡም እነዛ ነገሮች እያለፍን የተሻለን ነገር እያደረገን እንገኛለን። የትም ቦታ ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉ ይጋብዛችኋለሁ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ አዲሱ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ይፈልጋሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም እና ፍቅር እየተመኙላችሁ ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። እንግዲህ እኔ ራሱ የሆነ በቃ ደስታዬ ወደር አጣ እና የሆነ ነገር ተልኮልኝ ለምን ማለት እኔ ከእናንተ ምንም እንደማልደብቅ ታውቃላችሁ። ሲጀመር ልውልም ስለተናገረው ነው እንጂ ልውል ባይናገር ኑሮ አላወጣም። ግን ደግሞ ራሱና እናቱ ስለተናገሩ ባለፈው፣ ዛሬ ደግሞ እንግዲህ የለፍቅረኛው አዲሷ ፍቅረኛ እንግዲህ ልውላችንም ለማስተዋወቅ እንግዲህ ሀ ብሎ እንግዲህ ቀጣይ ጾም ሲፈታ እንግዲህ ሰርጋቸው ሽማግሌ እንትን እንደሚል እንግዲህ ራሳቸው ስለተናገሩ ዛሬ ደግሞ በይፋ ወጥቷል ማለት ነው። እና ቪዲዮ ስትጀምሩ እንኳን ደስ አላችሁ እንኳን ደስ አለህ እያላችሁ ልውላችን አብዛኞቻችሁ ልውል እንዲያገባ ኤልሳ ከሱ እንድትርቅ ያላደረጋችሁት የእውነት በጣም ብዙዎቻችሁ ማለት እችላለሁ። እና ይሄ ነገር ዛሬ ተሳክቶ እንግዲህ ልውላችን በአዲስ የእውነት ደስታዬ ደስታ አይደለም ልነግራችሁ አልችልም። የእውነት ባለፈውም ሲናገር ያው ትንሽ እነሱ በደንብ እስከሚያወጡት ድረስ ልጠብቅ ብዬ ነው። ዛሬ ግን ራሱ ልውላችን እንግዲህ የሚወዳትን ሴት በጣም የእውነት አንዳንድ ጊዜ ከስራዬም ለምኑም በቃ እንትን የምትለው ምንድነው የምትረዳው ሴት የለችም። ልክ እንደዚህ አይነት ሴት ናት ብሏል። የእውነት ያደርግለት። ሲጀመር ሲያንሰው ነው። በጣም የዋህ እና ቅን ነው። እንግዲህ ኤልሳ በሄደችበት እንትን አሁን አዲስ የመጣችው እህታችን በጣም ስለሷ ሲያወራ የእውነቴን ነው የምላችሁ። እናንተም እርግጠኛ ነኝ ይህን ነገር ስትሰሙ ምን ያክል እንደምትደሰቱ። ከልዑል አንደበት እንደዚህ አይነት ነገር መስማት ቀላል አይደለም። ብዙዎቻችሁ ደግሞ ስትጠይቁት የነበረው ነገር ሲሳካ፣ የእናቱ ምኞት ሲሳካ ከዚህ በላይ ደስታ አለ ወገን? የእውነት የልዑል የነዘላለም በቃ በዚህ እንትን የሚጠቀሙ ሰዎች፣ በዚህ ስራ የሚሰሩ ሰዎች በሙሉ አግብተው ወልደው የራሳቸው ህይወት እንዲመሩ እኔ ከድሮም ጀምሮ ስመኝላቸው ነበረ። ግን ደግሞ ቀኑ እግዚአብሔር ባለው ቀን ነው የሚሆነው። እኛ ባልነው ቀን ስለማይሆን ማለት ነው። ዛሬ ግን ቀኑ ደርሶ እንግዲህ ልዑላችን ይኸው አዲሱ ፍቅረኛ ብሏችኋል። እንግዲህ እናንተም እንኳን ደስ አላችሁ እንኳን ደስ አለህ እያላችሁ በኮሜንት ስር የእውነት ዛሬ ግን የደስታ ቀን ነው። ልዑል እንደ ዛሬ ሲደሰት አይቼው አላውቅም። ብዙ ጊዜ ልዑል ካያችሁት ስለ ራሱ ግን በውስጥ እንትኑን ሚዲያ ላይ ማውጣት አይፈልግም። ባለፈውም እናቱ እንትን ስላሉት ነው ያንን ነገር የተናገረው። ከዛ በኋላ እንግዲህ ብዙዎቻችሁ ስትጠይቁት ዛሬ ደግሞ እንግዲህ ከነጭራሹ እንግዲህ ሁሉንም ነገር ተናግሯል ማለት ነው። እኔም በትንሹ ቪዲዮን አስገብቼላችሁ ታዩታላችሁ። ምን ስለ ልጅቷ ያላት ነገር ብዙ ነገር ሲያወራ ነው የሚያሳየው። በተለይ ምን አይነት እንትን እንደሆነች በጣም ጨዋ የቤተ ክርስቲያን ሰው እምነቷ በቃ ሁሉ ነገሯ ለልዑል ስራውን የምትወድ እሱን የምታከብር ከምንም በላይ ስራውን የምታከብርለት ከሆነ በቃ ነገሩ በሙሉ ሌላው ሌላ ነው። ራሳቸው ይጨርሳሉ። ግን ደግሞ የልዑል ስራ
ያሯሩጣል። ብዙም ከእሷ ጋር ጊዜ አያሳልፍም። ይሄን የምትረዳው ከሆነ እድለኛ ናት። በመጀመሪያ ይሄ ልዑልን ማግኘት እኮ የእውነት ያለማጋነን በጣም እድለኛ የሆነው ሴት ነው ልዑልን የሚያገኝ። የተመረቀ ለሰው የሚቆም ለሰው የሚሞት ብዙ ነገሮች እየደረሱበት ለሰዎች ብዙ መስዋዕት የሚከፍል ጀግና ወንድማችን ነው እና ይሄ ሲያንሰው ነው እንጂ አይበዛበትም። ከዚህ በላይ ገና ብዙ ነገር ይሰራል። ልዑል ገና መጀመሪያው ነው። አሁን ደግሞ ይሄንን ነገር መጥቶ ተናግሯል ስለ አዲሷ ፍቅረኛ። ከአሁን በኋላ ስለ ኤልሳ ምንም የምንለው ነገር የለም ማለት ነው። ያው እሱም ራሱ እሷም እንዳታስቸግረው ፍቅረኛ እንዳለው እንደዚህ በይፋ አውጥቶ መናገሩ ለሱ በጣም እንትን ይልለታል ብዬ ነው የማስበው። ምክንያቱም ሴት ልጅ አንዳንድ ጊዜ በተለይ እንትን ስትሉ ስትቀርቡ የሆነ ፍላጎት ሊኖራት ይችላል ምናምን ብሎ አስቦም ሊሆን ይችላል። አሁን ይሄ ነገር መጥቶ ስለ አዲሷ ፍቅረኛ የሚያወራው ኤልሳ ምን ባላት አሁንም ልትፈልገኝ ትችላለች ብሎም ሊሆን ይችላል። ማስተዋወቅም ፈልጎም ሊሆን ይችላል። ብቻ ምንም አለ ምንም እኛ የምንፈልገው ልዑል ማግባቱን ነው። ስለዚህ ቀጣይ ጾም ሲፈታ እንግዲህ ሁላችሁም ጠብቁ። እናቱም እንግዲህ ካሁኑኑ እየተዘጋጁ ነው ብለዋል። የእውነት አሁን እንግዲህ ጾም ከያዝን እንግዲህ 2 ሳምንት ሆኖና የኛ 2 ሳምንት 2 ሳምንት ሆኖና እና ያው ጊዜውም ስለሚሮጥ ይሮጣል። አሁን ቀኑ እንዴት እንደሚሮጥ ራሱ ግራ ነው የሚገባኝ። እውነት አሁን ተጀምሮ ጾም አሁን እንትን ኧረ በስመ አብ እግዚአብሔር ይመስገን እግዚአብሔር ይመስገን ማለት ነው። እና ቀኑ ተሎ ነው የሚደርሰው። እንግዲህ አገር ውስጥ ኢትዮጵያ ውስጥ ያላችሁ እንግዲህ መቼም እርግጠኛ ነኝ በሰርጉ እንደምትታደሙ። እንግዲህ እኛም በውጭ ሀገር ያለነው ደግሞ እንደዚሁ በዜና እየዘገብን ለእናንተ ለውድ ተመልካቾች እናመጣለን። ልጅቷን ሙሽራችንም እንግዲህ በደንብ እንትን እያለን እንግዲህ ወደ እናንተ አዲስ ነገሮችን እናመጣላችኋለን። ከእናንተ የሚጠበቀው ብቻ ቪዲዮን ላይክ ማድረግ ብቻ ነው። ከዛ ውጭ ምንም ነገር አትጠየቁም። ቪዲዮውን ስትጀምሩ ላይክ አድርጉ። ዛሬ ግን የእውነት የልዑል ደስታ የሚያስደስታችሁ እንኳን ደስ አለህ እያላችሁ በዚህ ቪዲዮ 300 ላይክ ካላስገባችሁ የእውነት ልዑልን ምን ያክል ሰው እንደሚወደው ማየት እፈልጋለሁ። እስኪ ዛሬ የደስታ ቀን ነው። ልዑል እንደዚህ በይፋ አውጥቶ ስለ አዲሷ ፍቅረኛው እንደዚህ ይሄን ያክል እንትን ሲል እናንተስ ምን ይሰማችኋል? እስኪ 300 ላይክ በጣም ትንሽ ናት። ሰው 10,000 20,000 ይላል። እኛ እንደ አቅማችን ነው የምንኖረው። 300 ላይክ አድርጉ እላችኋለሁ። በተረፈ ልዑላችን እንኳን ደስ አለህ። ገና ብዙ ነገር ወልደህ ለመሳም ያብቃህ እያልን እንግዲህ ጾም እንትን እስከሚል ድረስ በየጊዜው አዲስ ነገር ሲያመጣ ሁልጊዜም እኛ ምኞታችን ልዑል እንዲያገባ በጣም ብዙዎቻችን በተለይ እናቱ የእውነት እናቱ ከኤልሳ ጋር ከተጣላበት ቀናት ጀምሮ ስለ ልጇ እጅግ በጣም እንትን ስትል የነበረች ሳልሞት የልጅ ልጅን ማየት እፈልጋለሁ እያሉ በተደጋጋሚ ብዙ ጥያቄ ሲጠይቁ ነበረ። ዛሬ እንግዲህ ቀኑ ሆኖ ለእናቱ ማስተዋወቁ ራሱ ትልቅ ነገር ነው። እናቱ ምን አይነት ደስታቸው ከፊታቸው ፈገግታቸው በጣም የእውነቴን ነው የምላችሁ። ያው እናት ሁልጊዜም ልጇ የሆነ ተለውጦ ልጇ ትልቅ ነገር እንዲሆንላት ነው የምትፈልገው። ልዑል ደግሞ እንደምታዩት እንግዲህ ብዙ ጊዜ ለራሱ ሰዓት እረፍት አይሰጥም። ሁልጊዜም ለሰዎች ሲሯሯጥ ምናምን ነው የምናየው። ለራሱ ብዙም እንትን አይልም እና ዛሬ ደግሞ እንግዲህ ፈጣሪ ፈቅዶና ወዶ ለዚህ ጋብቻ ከነገራችን ላይ የእግዚአብሔር ፍቃድ ነው እና እኛ በፈለግነው የምንጥለው ስንፈልግ የምናነሳው አይደለም። ስለዚህ ይሄ ደግሞ በጣም ትልቅ ቅዱስ እንትን ጋብቻ ስለሆነ ደስ ብሎኛል። ብቻ መጨረሻውን እግዚአብሔር ያሳምረው ማለት ነው። ያስጀመረን እንግዲህ ፈጣሪ ደግሞ መጨረሻውን
ለሱ ታማኝ የሆነች አገልጋይ በጣም እኔ እንጃ የእውነት እሱ ሲያወራ ስለ ልጅቷ እንግዲህ የእሱን እያየን ነው እኛ በደንብ ገና እንትን አላልናትም። ግን ደግሞ እሱ እንደሚያወራው ከሆነ በጣም ለስራው ራሱ ብዙም ልውል ታውቃላችሁ። ሴት ልጅ ደግሞ በተፈጥሮዋ የሆነ ሰዓት ሰተሽ ማዝናናት፣ አብራችሁ መውጣት የሆነ እንትን የሁላችንም ጸባይ ይመስለኛል። የሴቶች እንደዚህ አይነት ነገር እንፈልጋለን። ልውል ደግሞ እንደዛ ለማድረግ ደግሞ ስራው አያመቸውም ታውቃላችሁ። ከእሷ ጋር ማምሸት ወጣ ብሎ ምናምን ብዙም እንትን አይለውም እና ይሄንን ተረድታ ከሱ ጋር እንትን የምትል ከሆነ የእውነት በጣም ነው ደስ የሚለኝ። አንዳንዴም ደግሞ እሱም ሰዓቱን እንትን ብሎ አብሮ ማሳለፍም ይችላል። ግን ደግሞ ትልቁ ችግር ልውል ብቻውን መንቀሳቀስ አይችልም። አንደኛ በተደጋጋሚ ብሏችኋል። ውጭ ላይ ምግብ መመገብ አይችልም። ሻይ ራሱ መጠጣት አልችልም ነው የሚለው። ምክንያቱም ሰዎችን ስለሚፈራ ይመስለኛል። ያው ጥላት በሱ በሚሄድበት ሁሉ እያሳደዱ ስለሚከተሉት የሆነ ነገር እንዳያረጉኝ እያለ እየፈራ ይመስለኛል። እና ብዙም ያው እንግዲህ ትረዳዋለች፣ ይነግራታል ኦልሬዲ እሱ ቪዲዮም መቼም ልውል የምታገባ ሴት የእሱን ቪዲዮ በቀን በቀን እየተከታተለች ምን እንደሚያሳ ከነማን ጋር እንደሚውል ሰዎች እንዴት እንደሚያሳድዱት እያየች ወዳ ፈቅዳ ነው የገባችው። ስለዚህ ትረዳዋለች ብዬ አስባለሁ። ብቻ ደስ ብሎኛል የእውነት ከዚህ በላይ ደስታ የለም። ቀጣይ ደግሞ ለሰርጋቸው ያብቃን። ብዙ ነገሮች እናስባለን፣ ብዙ ነገሮች እንትን እንላለን። ግን አንዳንዴ ፈጣሪ እንትን ሲልላችሁ በቃ ባላሰባችሁት ነገር እንደዚህ አይነት ደስታ በቤታችሁ ይሞላል። የልዑል እናት አሁን ይሄ ነገር ሲነግራት የእውነቴን ነው የምላችሁ ምን ያክል ደስታዋ ደስታ አይደለም። እናት የልጇ እንትን በቃ ሁል ጊዜም ያስደስታታል። የልዑል እናት ደግሞ በተፈጥሮዋ ለየት ያለች ናት ልበል። በተለይ ለልዑል ያላት እንትን ይለያል። በስመ አብ የሁሉም እናት ለልጃቸው አንድ ናቸው። ግን የልዑል እናት ደግሞ ልዑልም ለእናቱ ያለው እንትን ስለ እናቱ የሚያወራው ስለ እናቱ በቃ ለየት ያለ ነው። ወንድ ልጅ ለእናቱ እንትን ነው ይባላል። ግን የልዑል ደግሞ በጣም ይለያል። እንግዲህ የእናቱን ደስታ አሳክቷል። እግዚአብሔር ይመስገን። ከስንት ቀን ከስንት ልፋት በኋላ ሁሉም ነገር እንግዲህ ቀስ በቀስ እያለ ደግሞ ምን እንደሚመጣ እንግዲህ አብረን እናያለን። እንግዲህ ሁላችሁም ጸሎታችሁን አይለየው ልዑላችንን ሁሌም በደስታ አብሯት በደስታውም ባዘኑም ሁል ጊዜም ፈጣሪ አይለያችሁ እያላችሁ እንግዲህ በኮሜንት ስር ጻፉላቸው። ልዑላችን እንኳን ደስ አለ በሉት እና ጋይዝ ለማንኛውም እንግዲህ ያው እንትን እንኳን እንትን ከተላከ ቆየት ብሏል። ግን ደግሞ እኔ አልነገርኳችሁ። ለማንኛውም ደስ ብሎኛል። ደስ ይበላችሁ። ያንን እንግዲህ የዛሬውን ቪዲዮ እንግዲህ በልዑላችን በደስታ አዲሱ በአዲስ አመት ልላችሁ ነበር። አዲስ አመት ገና ነው፣ ግን ደስ ብሎኛል። የእውነቴን ነው የምላችሁ። ከዚህ በላይ የሰው ደስታ የሚያስደስታችሁ እርግጠኛ ነኝ። በዚህ ጉዳይ ላይ በተለይ በልዑል ጉዳይ ላይ እርግጠኛ ነኝ በጣም ደስ እንደምትሰኙ። ልዑል ሁልጊዜ ለሰዎች በጣም ብዙ ነገሮች የሚያደርግ ጀግና ወንድማችን ነው። ለሱ ደግሞ እንግዲህ ይሄ ትልቅ እንትኑ ነው። ስለዚህ እንኳን ደስ አለህ እያላችሁ ቀጣይ ደግሞ ምንድን ነው የሚለውን እንግዲህ እያንዳንዱ እየተከታተልን እንግዲህ ወደ እናንተ አደርስላችኋለሁ። እናንተ ግን አንድ ጥያቄ የምጠይቃችሁን ነገር ላይክ አድርጉ፣ ላይክ አድርጉ ጋይዝ። ምንድን ነው ሰሞኑን ደግሞ በጣም ቅዝቅዝ ብላችሁብኛል። ማርያምን ቪዲዮ እያያችሁ ነው የምትወጡት እና ላይክ አድርጉ፣ ሼር አድርጉ። እስኪ ቅዝቅዝ ብላችሁብኛል በጣም ማለት ነው። እኔ እኮ ለቃለሁ ቪዲዮ ግን እናንተ ላይክ ስለማታደርጉ እይታ ይቀዝቅዙ እና ስትጀምሩ ላይክ አድርጉ።
ሌላ ምንም ልላችሁ አልችልም። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያለን እንግዲህ ምን ያክል ደስ እንደሚላችሁ እንግዲህ በዚህ ቪዲዮ በልዑል ወንድማችን እንግዲህ ሁላችሁም ስትመኙት የነበረው ነገር ስለተሳካለት ምኞቱ እናንተም እንግዲህ እንኳን ደስ አላችሁ ተመልካቾች። የብዙዎቻችሁ ጥያቄ ነበረ። ጥያቄያችሁ መልስ አግኝቷል ማለት ነው። ከእናንተ አልፎ ደግሞ ለእናቱም እንግዲህ እንደዛው ስንት ዓመት ሙሉ ኤልሳ ከጠፋች ቀን ጀምሮ ብዙ ነገሮች ስትል ነበረ። እንግዲህ ዛሬ በስከ መጨረሻ እውነቱ ይሄ ነው ማለት ነው። ለማንኛውም ሰላማችሁ ይብዛ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ አስተያየታችሁን ጻፉ። በተረፈ እንኳን ደስ አለህ እያላችሁ ወንድማችንን በሌላ ቪዲዮ እንገናኛለን። ባይ ባይ።